እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። በመጨረሻም ከወንድማችን ማስተር አብነት ከበደ ጋር ለተሻለና ቀጣይነት ላለው ሕክምና ከሀገር ወጥተናል። በዚህ ሂደት ውስጥ በሁሉም የድጋፍ አይነት ከጎናችን ለነበራችሁ በሙሉ ምስጋናችን ከልብ ነው። ሕክምናው የተሳካ ሆኖ በሰላም እንድንመለስ አሁንም ጸሎታችሁ እንዳይለየን። የተጨነቃችሁት በሙሉ እንኳን ደስ አላችሁ። ይሄ መርፌ መጥቷል። እኔ የሚላችሁ እግዚአብሔር ሲረዳችሁ ማለት ነው፣ ፈጣሪ ሲረዳችሁ ማለት ነው። እንደው ማለት ነው ፌመሶችን፣ አዋቂዎችን፣ ታዋቂዎችን ሳይፈልግ እኮ ነው የሚረዳችሁ። እናንተ እቺ እኮ ወጣች፣ ወጣች አልኳችሁ እኮ ሰማችሁ? መጣች፣ ወጣች፣ አልመጣችም ግን ወጣች። እንዴት በሉኝ፣ እንዴት አለ እግራችሁን ግን ወጣለች። እግዚአብሔር ይመስገን እላችኋለሁ ውዶቼ፣ እግዚአብሔር ይመስገን። የስንቱን ፌመስ ስለምን ስንቱን ያለኝን አበባ ሁሉ ጨርሼ ያለኝን ሁሉ አበባ ጨርሼ ስንቱን ፌመስ ለምኜ እንደው እግዚአብሔር እኔን አስቸግሮ ፌመሶችን እንዳያስለምነኝ እግዚአብሔርን ነው የምላችሁ። ስንትን ሰው ለመንኩ፣ መርዳት እየቻሉ ፊታቸውን እያዞሩ ስንት ናቸው የለመንኳቸው። እንደው ፈጣሪን እንደዚህ ያለመንኩም እኮ ትንሽ እየለምኜ እቺን ልጅ አግዞ ካለችበት እግዚአብሔር ወጥት አረገ። አዎ ወጣለች። እንኳን ደስ አላችሁ። እውነቴ ወጣለች፣ ጌታን ወጣለች። ያው ማታ እንደነበረ ድብን ይበልጠላቴ ኢርር ይበልጠላቴ እንዴ! እውነቴን እምላችሁ እኔ ፌመስ አድርጉኝና ማለት ነው አንድ ቀን አልኮራባችሁም። እውነቴን ነው። እረዳችኋለሁ፣ እመጣለሁ። እንዴ ስንቱን ፌመስ አበባዬን ጨርሼ አስገቡኝ እንዳላልኩ ፈጣሪ ስረዳት ወጣች። በዚህ አጋጣሚ ፌመስ ሳሚ፣ ሞዴል ሳሚ በጣም ነው ማመሰግን አባቴ። እኔ የስንቱን ፌመስ በር ላይ ቁጭ ብዬ አበባዬን ሲጨርስ አንተ ግን በራሴ ቤት መጥተህ ምንድነው የሚረዳሽ ያልከኝ እኮ በእንግሊዘኛ የምታወራ ከፈረንጆቹ ጋር የምታወራ ልጅ ማለት ነው። እዚህ ከአበሻ ጋር ፌመስ ሆኖ ስሙኝማ፣ ማነው እንደኔ አገሩ ላይ 8 ዓመት ሙሉ ሰው ቤት ሰርቶ ማለት ነው አላልፍለት ብሎ በስደት መጥቶ ደግሞ ያላለፈለት ምን ግርም እንደሚለኝ ታውቃላችሁ? ወይን እኔ አልቀየር ወይን ሰርቼ ቤተሰቦቼን አልቀይር። አሁን እኔ ምንድነው የምባለው? ሰው ነኝ? ምንድን ነኝ? እግዚአብሔርን አንዳንዴ ምን ግርም እንደሚለኝ ታውቃላችሁ? እንደው በዚህ እድሜ ወይን ልጅ የለኝ ወይን ቤተሰቦቼን አልቀይር ወይን ከሰው ቤት አልወጣ ወይን ማለት ነው መስራቴን አላቆም። በጣም ነው ግርም የሚለኝ እግዚአብሔርን። ማን ነው እንደኔ ግን ማን ነው ቢሰራ የማያልፍለት ወይ ቤተሰቦችን የማይረዳ ማን ነው እንደኔ? እግዚአብሔርን አንዳንዴ በጣም ነው የሚሰማኝ። መቤቴን ብቻ አላቅም። እስኪ ማን አለ? እስኪ እኔ ያለው በሉኝ። እስኪ እንደኔ ልጽናና። እግዚአብሔርን እንደው እንደኔ ያለ አንድም ሰው ያለ አይመስለኝም። አሁን ጊዜ ምን እንደሚያምረኝ ታውቃላችሁ? ለአንድ ቀን እንኳን መቤቴን ለአንድ ቀን እንኳን ወጥቼ ማለት ነው ለአንድ ቀን እንኳን ወጥቼ መዝናናት እግዚአብሔርን
ንጹህ ሀገር አግኝቼ እንኳ ማለት ነው በሰላም መግባት በጣም ነው ያስጠላኝ። እግዚአብሔርን በጣም ማለት ነው ሁሉ ነገር አስጠልቶኛል። ወይ ተጎኔ ሰው አንድ ሰው እንኳ ኖሮ አይዞሽ የሚለኝ ሰው፣ አይዞሽ ትችያለሽ የሚለኝ ሰው አንድ ሰው እንኳ ቢኖር ምን አለበት? ፈጣሪ ለምን ብቻዬን እንደፈጠረኝ አላቅም። እና ማለት ነው እስኪ እንደው ጸበል እንኳ ይዛችሁ ሄዳችሁ 1-2 7 አስጠምቁ። እግዚአብሔርን ምን ችግር አለው? ነይ እንሂድ እንኳ የሚለኝ ሰው ባገኝ፣ እኔ ነይ እንሂድ የሚለኝ ሰው ባገኝ ማለት ነው አሁን ካለሁበት ስደት እግዚአብሔርን ያገር እገባለሁ። አንዳንዴ አገር ልገባ ሳስብ ማን ይቀበለኛል እዛ ሄጄ ብዬ እንኳ አስባለሁ። እግዚአብሔርን እኔ በብዙ ነገር ቤተሰቦቼን ባግዝ ቤተሰቦቼ ላይ ሄጄ አርፋለሁ። ምንም ነገር አላደረግኩላቸውም። የተወሰነ ነገር ላደርግላቸው እችላለሁ፣ ግን ምንም ነገር ስላላደረግኩላቸው እንደማይቀበሉ ነው የሚሰማኝ። እኔ ካልደወልኩ ራሱ መሆንሽ ብለው ራሱ ደውለውልኝ አያውቁም። እግዚአብሔር ለምን ደረጓት? እግዚአብሔር ልንገራችሁ፣ እኔ ለራሴ እግዚአብሔርን በጣም ነው የፈራሁት ማለት ነው። እግዚአብሔር ሆይ ወይኔ አምላኬ ድረስላት። ይኸውላችሁ የሴትዮዋን ወርቅ ያደረገች የሴትዮዋን ልብስ እየለበሰች ከልጆቿ ጋር ቪዲዮ የሰራች ፎቶ የተነሳች ቲክቶክ ላይ የፎሰተችውን አይተው ማለት ነው ልጅቷን ገርፏት እግዚአብሔርን ነው የምላችሁ ደም በደም አድርጓት ማለት ነው። በአፍንጫዋ ደም እየመጣ በለበሰችው ልብስ ማለት ነው። ምንም ልብስ ሳትቀይር በሽንት ቤት ጫማና በለበሰችው ልብስ ኬንያዊ ናት። ገርፈው አሳፈሯት፣ ቲኬት ቆርጠው ማለት ነው። እግዚአብሔርን እስካሁን እየተንቀጠቀጥኩኝ ነው። ልጅቷን ያደረጉትን ነገር እኔ ራሴ አይቻለሁ። ነይ እያሉኝ ምንድን ነው ብዬ ደንግጬ እግዚአብሔርን የሆነ አልመሰለኝም እንደዛ ማለት ነው። ፎቅ ላይ ነበረን እኛ፣ ታች ናቸው እነሱ ደግሞ ይታያል ማለት ነው። ልጅቷን በተራ ቀጥቅጠው ደም በደም አድርጓት እግዚአብሔርን ለማሳፈር ይዟት ሄደዋሉ ማለት ነው። ምክንያቱም አሁን የልጅቱ ጥፋት ነው። አሁን ተመልሳ ወደ እነሱ ትምጣ አትምጣ እኔ የማውቀው ነገር የለም። ወደ ቢሮ ይዟት ሄደዋሉ። እስካሁን ሰዎቹ ተመልሶ አልመጡም ማለት ነው። ሊያሳብሯት ነው መሰለኝ፣ እኔ እንጃ ብቻ አላውቅም። ተመልሳ የምትመጣ አይመስለኝም። የሴትዮዋ ወርቅ፣ የሴትዮዋ ልብስ፣ ሁሉም ነገር እግዚአብሔር እሷ ጋር ነው ያለው፣ ስልኳ ውስጥ ነው ያለው ማለት ነው። በቲክቶክ ላይ አይተው ደም በደም ነው ያደረጓት። እግዚአብሔርን በጣም ነው እኔ ያለቀስኩ እሷ እንደዛ ያደረጉትን አይቼ ማለት ነው። የኔ ሰዎች ከዚህ በኋላ የኬንያ ሰራተኛ እኛ ቤት አይመጣም። ከኢትዮጵያና ከየት ነበር ያገሉትን ፕሌቢ ሁለቱን ነው ማመጣው። ሌላ እናመጣም። ባንጋሊዎችም መጥፎ ናቸው፣ ኬንያዎችም መጥፎ ናቸው እያሉ እያወሩ ምናምን ነበረና እግዚአብሔርን በጣም ነው የፈራሁት። እና የእነሱን ልብስ የእነሱን ወርቅ እንዳትነኩ፣ ከእነሱ ልጆች ጋር ፎቶ ምናምን እንዳትነሱ፣ ቪዲዮ እንዳትሰሩ፣ እንዳትወስቱ። ዛሬ ያየሁትን ነገር ሊነግራችሁ አልችልም። እግዚአብሔር ነው እስካሁን ራሴን ያመመኝ ነው ያለው። እግዚአብሔር ጋይስ ወይኔ አምላኬ። ልጅቷማ እዛው ሄደው ቢሮ ላይም ቢሮቹ ራሱ የመቷት ነው አሉ። የኔ ሴትዮዋን ስጠይቃት መጡ እንደተመለሳ ትመጣለች እንደ ሲባል ቢሮ ራሱ ሄዳል። ልብሴ ካልተሰጠ የ3 ወር ደመወዜን አልተቀበልኩ ምናምን ብላ ስታለቅስ ቢሮዎቹም እየደበደቧት ነው አለች። እግዚአብሔርን ነው የምላችሁ። ወይኔ አምላኬ ከእንደዚህ አይነት ነገር ተቆጠቡ። ከእነሱ ልጆች ጋር ምንም አይነት ነገር እንዳይኖራችሁ አንድ ላይ ከእነሱ ጋር ፎቶ አትነሱ፣ ቪዲዮ አትስሩ፣ ልብሳቸውን አትልበሱ። በተለይ አዲስ የመጣችሁ ልጆች ሀገር ሰላም ነው ብዬ ስራ ጨርሼ ወደ ክላሴ ሲገባ ክላሴ ውስጥ ምን እንዳገኘው ተመልከቱ። በአማርኛ የተጻፈ መጽሐፍ፣ አረብ ሀገር ላይ በአማርኛ የተጻፈ መጽሐፍ ክላሴ ውስጥ መገኘት ማለት አስባችኋል? ይኸውም አልጋዬ ላይ ነው የተቀመጠው፣ በፌስታል ነበር የተቀመጠው። በጣም ደነገጥኩኝና ወደ ሴትዮዋ ይዤ ሄድኩኝ መጽሐፉን ማለት ነው። ስለዚህ መጽሐፍ ንገሪኝ፣ ምንድን ነው ክላሴ ላይ ምን ይሰራል? ደግሞ እኮ በአማርኛ ነው የተጻፈው ምናምን ስላት መጽሐፉ ላንቺ ነው የመጣው እና ሻውር ገብተሽ አንብቢ፣ ሻውር ሳትገቢ እንዳታነቢው፣ ንጹህ መሆን አለበት እጅሽ ምናምን አለችኝ። ከዛም በኋላ ማን ነው ያመጣው? ለምንድን ነው ያመጣችሁት አልኩኝ። ከዛም አንብቢው አለችኝ። አንብቢውና ትረጃዋለሽ አለችኝ። ሳያው ሳነባው እስልምናና ክርስትና ይላል ማለት ነው። እኔ ደግሞ ለማንበብ ፈራው። እሺ አነበዋለሁ ብያታለሁኝ። ለማንበብ ደግሞ ፈራው ማለት ነው። ይኸው መጽሐፉ ማለት ነው። እንደዚህ አይነት መጽሐፍ እናንተ ጋር አለ? ካለ እስቲ ንገሩኝ፣ ስለ መጽሐፉ የምታውቁት ማለት ነው። ከማንበቤ በፊት እኔ ክርስቲያን ነኝ፣ ሙስሊም አይደለሁም። ከዚህ በፊት ብዙ ጊዜ
ሃይማኖትሽን ካልቀየርሽ ስሉኝ እኔ አልቀይርም ብዬ እምቢ አልኳቸው። ከዛ ለምን እንደማቀይር ስሉኝ ቤተሰቦቼ ይቀጡኛል ብዬ በቃ ገገምኩባቸው ማለት ነው። ብዙ ጊዜ ነው ለማስቀየር እኔ ያላደረጉት ነገር የለም። ከዛም በኋላ እሺ ቤተሰቦችሽን ጠይቂ ያሉኝ። እሺ እጠይቃለሁ ብዬ ሳልጠይቅ አውቄ ጠይቄያለሁ አልኩኝ እና ከዛ ምን አሉሽ ሲባል እንዳትቀይር ከቀየርሽ ወደኛ ሀገር እንዳትመጪ እዛው ቅር ብለውኛል አልኩኝ አውቄ ማለት ነው። ከዛም በኋላ እነሱ የኛን ሃይማኖት አይወዱም ለምንድን ነው እንደዛ ያሉሽ ሲሉኝ አይ ሃይማኖትን ስለሚጠሉ ሳይሆን እነሱ የራሳቸው እምነት የሚከተሉት የራሳቸው ሃይማኖት ስላላቸው አይፈልጉም ብዬ ዋሽቼ ነው የተውኩኝ። አሁን ደግሞ ክላሴ ውስጥ መጽሐፍ ሳገኝ በጣም ነው እየደነገጥኩኝ። የምሬ ነው የምላቸው። ስለ መጽሐፉ የሚታወቁት ሙስሊሞችም ተናገሩ። ለእናንተ ደግሞ እንደዚህ አይነት መጽሐፍ አረቦቹ አምጥተው ያውቃሉ ወይ? ወይ ደግሞ ከኔ የምንፈልገው ነው እንደዚህ አይነት መጽሐፍ የሚያመጡት? እኔ ፈራውኝ። የምር ምን አይነት ጉድ ውስጥ ነው የገባሁት? በዚህ ቪዲዮ ብዙ ነገር ትማሩበታላችሁ ብዬ አስባለሁ። ከነዚህ ሁሉም ካመጣውላችሁ በተለይ ስደት ላይ ያላችሁ ተማሩበት። እንዲሁም ወንድማችን ማስተር አብነት በጣም በሚያሳዝን ሁኔታ ህዝቡ በእንባ እየተራጨ እንግዲህ ሸኝቶታል። በሰላም ይመለስ፣ እግዚአብሔር አምላክ በሰላም ይመልሰው ወደ ሀገሩ እያላችሁ ሁላችሁም ጸሎት አድርጉለት። ወንድማችን እግዚአብሔር አምላክ እሱ በጥበቡ ወደ ጤናው ተመልሶ ወደ ማንነት ስራው የዚህ ሁሉ እንባ ቆጥሮ እግዚአብሔር በሰላም ይመልሰው። የእውነት ልብ ይሰብራል። ይህን አክል የሰው ፍቅር የሰው መውደድ ማለት እንደዚህ ነው። በቃ አልቀናችሁም? እውነት አያስቀናም? ደስ አይልም? የሰው ፍቅር ይህን አክል እንደዚህ የኔ አባት እግዚአብሔር አምላክ ይማርህ፣ መድኃኒዓለም ይማርህ። እንደው ድነህ እንደዚህ እያለቀሱ የሸኙህ ደግሞ እየሳቁ ልል እያሉ ይቀበሉህ ብዬ ጸሎቴ ነው።